አይ አጎቷ እንዲያርጎ ደፍሯን ነበር ከመንካትም ደጋግሞባታል 100 ባር መንስ ብሎ የጋንዲዎች ዶክተር ሁሉም ነገረኝ ገላን ያጠብኳት ያለው ምን ሆነሽ ነው ስላት እንትን አብዲ ሰላም እኮ እንዲነክቶኝ ነው ያሚሮ ታማሚ ነው ማክሰስ አንችልም አሉ እነዛ የዛ ያሉት የፉሪ ሐኪም እንትኖች ፖሊስ ጣቢያዎች 4 አመት ከ10 ወር ልጅ ደፍሮ እንትን ታስሮ ነው በላንድ አመት አንቺ እናት ነሽ እንደ የእናት አውሬ ነሽ ወይ ብሎ ሐኪም ቤቱም ሁሉም ሰደበኝ ተበድያለሁ ከዚህ በላይ በደል አለ እንደ በተደፈረችበት ሰፈር ለየት ብዬ ራቅ ብዬ መኖር ፈልጋለሁ የተወደዳችሁ እንደምን አላችሁ በያላችሁበት የዓለም ጫፍ ሰላማችሁ ይብዛ እንላለን በአይቤክስ ሚዲያ የተለያዩ የተኖሩ ግን ያልተነገሩ ታሪኮችን ወደ እናንተ እናቀርባለን የ4 አመት ልጄ በገዛ አጎቷ ተደፍራ ፍትህ አጣው እምትል እናት ከስቱዲዮአችን የናንተን የድረስልኝ ጥሪ ልታሰማ ተገኝታለች አብሮነታችሁን ከኛ ጋር አድርጋችሁ ከባለ ታሪካችን አንደበት ሙሉ ታሪኩን እንሰማለን ሚልኪያስ ጌታቸው ነኝ እንደምን አለሽ ደና አልহামዱሊላህ ሰላም ነሽ ደና እንኳን ደና መጣሽ እንኳን ደና ቆያችሁ እንግዲህ በስልክ ያወራሽኝ የ4 አመት ልጅ ባጎቷ ጾታዊ ጥቃት ደረሰባት የሚል ነው ወደ ኋላ ልመልስሽና መቼ ነበር እንዴት ነበር ሚለውን በደንብ አውሪኝ ከተነካች ብዙ ጊዜ ነው ያው ከናትየው ጋር ነው የምንኖረው ልጅቷ ነገሩን ሁላሽ ከማንናት ጋር ከአባቷ እናት ጋር ትኖር ነበር ነገሩን እንዳለ ሸፋፍኖብኝ እኔ ደግሞ እንትን ስራ ቦታ ሄጄ ሊመጣ ድረስ ልጅቷ ምን ሆናለች ብዬ እንትን ሲል አምጫት በቃ ዛሬ አምጫት ገላና አጥባታለሁ በቃ ነገር ሁሌም ሲሸፋፈንብኝ ሲሸፈናብኝ ልጅቷን ዛሬ ገላና አጥባታለሁ ብዬ በግድ ከአባቷ እናት ጋር ቤት ይዣ ሲመጣል ልክ እንትን አንድ ቀን በግዶ ስጃት ሶስታት ገላና ያጠብኳት ያለው ምን ሆነሽ ነው ስላት እንትን አብዲ ሰላም እኮ እንዲነክቶኝ ነው ስትለኝ ምን ምራቁንም ትፍ ብሎብኝ ነው ስትለኝ ምን ማለት ነው ትፋለብሽ ስላት በቃ አብዲ ሰላም ሲነካኝ ትፋለብኝ ስትል ስሜቱ ነው መሰለኝ ብዬ ጠርጥሬ ወደ ግራርጤ ተረጠርሽ አንቺ በምን ተረጠርሽ ስላት ነክቶኝ ነው ከዚህም በፊት 4 አመት ከ10 ወር ልጅ ደፍሮ እንትን ታስሮ ነው በላንድ አመት የሌላ ሰው ልጅ ታስሮ ነበር አጎትነቱ በማን ወገን ነው ባንቺ ወገን ነው በሱ ወገን በአባትዮ ወገን ልጅሽን አንቺ ማታ ማታ አታገኛትም እንዴ ሁሌ እና የእናትዮ የአባትዮ እናት ጋር እንቢ ብሎኝ ፍቅራቸው ስላላቸው አልፈልግም ብሎ እዛው ይሄዳሉ ከድጃ እንደው የልጅሽ አባት አለ አብራችሁ ነው የምንኖሩት አብረን ነው የምንኖረው እሷም ልጄ ናት እሱም ወንድሜ ነው ብሎ በቃ እዛ ፍርድ ቤትም ሐቃም አርጎ ሆና ብሎ አልተፋረደላትም ለልጆ እኔ ነኝ ከስራም ቦታ መጥቼ ከዛም ብዬ እነሱን ጆርጆርም ብዬ እንትን ምለው እኔ ነኝ እሱ ደግሞ ምንም መብት የሰጠኝ ነገር የለም እንግዲህ የዛን ቀን ገላዋን ስታጥቢያት መቼ ነው ገላዋን ያጠብሻት አሁን 3 ወር ምናምን ሆኗል የዛሬ 3 ወር ነው ገላዋን ያጠብሻት ሆኗል ከዛ አትየው ቤት አምጥተሽ ማለት ነው ገላዋን ስታጥቢያት አካሏ ላይ የደም እንደዚህ አይነት ምልክት እንግዲህ የልጅ ገላ ስለሆነ ስስ ነውና ምልክት ያየሽው ነገር አለ አንቺ በላይ ከላይ የደራረቀም ነገር ነበር እሱን ህጣጥቤ ነው ይደረቀ ደሙ ምናምን ከስርስሩ የቦታን ፈሳሽ ነገር ነበር ህጣጥቤ ምን ብዬ እንትን ወስጄ እንትን አልኩ ወስጄ ግራር ጤና ጣቢያ ሶስት አንቺ እናት ተረጠርሽ የጠረጠርኩት እንትን ይሄ ሀብጫለ እሱ ሁሌም ስለሚነካ ሰው ነው ሁሌም ይነካል ልጆችን ካገኘበት ይነካል ሁሌም ከዚህ በፊትም ይነካላ ከዛም ስለሚነካ ልጆቿን አምጣት ብዬ እንትን ልብስ ወስጄ ላሳከማት ብዬ ወስጄ ሳሳከማት አንቺ እናት ነሽ እንደ የእናት አውሬ ነሽ ወይ ብሎ ሐኪም ቤቱም ሁሉም ሰደበኝ ግራር ጤና ጣቢያ አንቺ እናትም አይደለሽም አንቺ ለምን ነው እስካሁን አላየሻል ልጅሽ አይደለችም ወይ ብሎ ሁሉም ሰደበኝ አራቴ ወላሂ ጋንዲ ሂጂ ያሉኝ ጋንዲ ሴት ደግሞ እዛ ደግሞ ከመንካትም ደጋግሞባታል 100 ባር መንስ ብሎ የጋንዲዎች ዶክተር ሁሉም ነገረኝ እንግዲህ ከዲጃ ምናልባት ህክምና ላይ ምን አደረጉላት ምን ተባበሩሽ
ከእንትን በማሽን አይቷት በምርመራው ነክቷት አይቷት መደማን ወሰዱ። ሽንታን ስጭ ስትባል ሽንታን አልሰጣችም። ደማን መረመሩ። እንደገና በማሽን በጋንዲ አዩት። ነክቷታል 100% አሉና ከዛን ያን ቀን ከሄድኩ በኋላ ትንሽ ጊዜ 100% ከሄድኩ በኋላ ሞዴክስ አንድ ቀን ለብቻው ሞዴክስ በቅባት እንደገና ባንት እንደገና ደግሞ ሞዴክስ ቅባት ባንት ይዤ ወደ ልብስ 2 ልብስ ጃኬት ሰጥቷትና ወደ ቤት ተመለስኩ። ማን ነው ይሄን ያደረገው? የሐኪሞች ዶክተሮች ያዩት። የትኛው ሆስፒታል? ጋንዲ። በዚህ አጋጣሚ እንግዲህ የጋንዲ የጤና ባለሙያዎችን በጣም እናመሰግናለን። ይሄ በጣም ትልቅ ትብብር። አሁንም በ18 ደግሞ ቀጠሮ ነበር ሞዴክስ ቅባት ባዝሊን እንደገና አሁንም ድጋሚ ደግሞ በቆሱን ሰጥቶን ወደ ቤቴን ለሁለተኛ ጊዜ ቦርሳ ሰጥቶን ሁለተኛ ጊዜ ቦርሳ በመጨረሻ ቦርሳ ሰጥቶን ሄድኩኝ። ወደ ቤቴን ተመለስኩኝ። በቃ ተመልሼ ወደ ቤቴን ሄድኩ። አሁንም ድጋሚ አማት መጀመሪያ ጊዜ ሞዴክሱ ሳይሰጡኝ በሁለተኛ ጊዜ ሳይሰጡኝ ሲያማት በጣም ይብጠቱ በጣም ሲብስባት በጣም ሲያብጥ መልሼ ጋንዲ ወሰድኳት። ጋንዲ ሲወስዳት ሂጂ ሌላ የህፃናትና የሴቶች እንትን ሂጂና ደርሰሽ አሳይ ሂጂ አሉኝ። ሳሳይ እኮ ከህፃናትና ከጤና ጣቢያ ወስጄ ሳሳይ ይሄ እኮ እንትን ኢማም እኮ ታላላፊ ነው እሱ በነካባት ሰው ይሄ በነካት በተነካካ ባንቺ በሽታ አለብሽ ወይ አሉኝ። መጀመሪያ አላዩአትም ነበር ማጠና ይሄን ጉዳይ አልነገርኳቸውም ነበር። አለብሽ ወይ ሌላ በሽታ አለብሽ? ኧረ በኔ የለብኝም። እና ምንድነው ይሄ ሲል ተላላፊ ነው ዝም አትበይ ንገሪኝ ሲል አይ አጎቷ እንዲያርጎ ደፍሯን ነበር። ከዛን በሽታው የህክምና መድኃኒት ወስታል አማኑኤል መድኃኒት ወስታል። እሱን ተላልፎባት እንደሆነ አላቅም። ምናልባት ያለበት እንትን ባላዘራ ነው ምንድነው የሚባለው አላባዘርም ካለባት ምንም እንዳለበት አላቅም። ቅጥኝም ይሁን ምንም እንዳለበት አላቅም። ምናልባት እሱ ተላልፎባል እኛ አላቅም። ግን ይሄኛው ነገር ዓለም ባንክ ጤና ጣቢያ ኢንፌክሽን ፈጥሯል ይሄ ነገር ሂጂ ብሎ ሊፈጥኛ እኛ አንችልም ብሎ ከዓለም ባንክ ጤና ጣቢያ ማህፀኗ ላይ ነው ኢንፌክሽን ይፈጥራል። ማህፀኗ ላይ ኢንፌክሽን ፈጥሮ ሂጂ በቀኛ አንችልም ብሎ ወደ አረፍት ላኩኝ። አሁን ምን ህመም አለባት ልጅ? ያው እብጠቱ ነው መልሶ እንደዚህ ሌላ ህመም የለባትም? በዚህ ጥቃት የጾታዊ ጥቃት ሲደርስ የሚደርሱ ህመሞች አሉ። ሆዴን ቆረጠኝ ትላለች። በደንብ አስመርመረሻታል? ሆዴን ቆረጠኝ በቃ ምግብም ስትበላ ምንም ስትል አንዳንድ ነገርም ሽንታንም ሲሸና አቃጠለኝ ቆረጠኝ ትላለች። አሁን ፊስቱላ የሚባል እንደዚህ አይነት ጉዳዮችን አስመርመረሻል? ምርመራ አድርገዋል? እዛ አላረኩም። አቅምም ስለሌለኝ የሚተባበረኝም ስላጣው እዛ አላረኩም። የምርመራው ውጤት ማለት ነው መርመራዋት መነካቷን አረጋገጡ። ምን አሉሽ? ሂጂ ክሰሽ የት ክልል አለሽ ሲል ኦሮሚያ ክልል ከማን ነው ጋር የሚኖረው ታማሚው ሲሉ እናትየው አላወቁም ወይ ቢያቁም ዝም አሉኝ ሲል ከዛን እዚህ ኦሮሚያ ክልል ሄድኩ። ሂጂ በቃ ክሰሽ እናትየው ደም ግፊት አለባቸው ብዬ እንትን ሲናገር ደም ግፊት ይኖርባቸው በኔም አለብኝ ደም ግፊት ብላ መርማሪያው ፖሊሷ እንደዛ ተናገረች። ስለዚህ ሆስፒታል መርመራው ደጋግሞባታል ነው ያሉሽ? ደጋግሞባታል ከመንካትም ደጋግሞባታል አሉ። በተደጋጋሚ ነው ጥቃት ያደረሰው ማለት ነው። ያደረሰው ደጋግሞባታል አሉ። ከዛን እዛ አጃምባ ሴት በአጃምባ ሴት ደግሞ አጃምባ የት ሄድሽ? አጃምባ ሰፈራችን ነው እዛ ያለንበት አጫጫ ነው። ምን ሄድሽ? የት ማለት ምን ተቋም ሄድሽ? አጃምባ ፖሊስ ጣቢያ ሄድኩኝ። ተፖሊስ ጣቢያ እዚህ ወለቴ ላኩኝ። ወለቴ ፖሊስ ጣቢያ እዛው ሴት አሁን ፍሪ ላኩኝ። ተፍሪ ደግሞ የሴትና የህፃናት መብት ታማሚ ነው አሉ። እናትየውም ታማሚ ነው ብላል እንትን ወረቀት ያማነድ ወረቀትና መድኃኒት ይዛ መታለች። ልጁ መታሰር የለበትም አለች። ማን ነው ታማሚው? ሰውዬው የነካት አጎቷ የምን ታማሚ ነው? የአይምሮ ታማሚ ነው አሉ። ማስረጃ አለው? ማስረጃ አለ። የአይምሮ ታማሚ ሆኖ ሰዎች የአይምሮ ታማሚ ሆነው ከማህበረሰብ ጋር ሲቀላቀሉ ከአማኑኤል ሆስፒታል የሚሰጥ ማስረጃ አለ። ከአማኑኤል ሆስፒታል ወረቀት አለው እሱ አለ። ታውቂያለሽ አንቺ እንዳለው አለ። መቼ ነው እሱ ታማሚ የሆነውና ይሄ ወረቀት የተሰጠው? አሁን 5 አመት ምናምን ነው። 5 አመት ይሆነዋል። ከዚህ በፊት ሌላም
ህፃን ልጅ ላይ እንደዚሁ ጾታዊ ጥቃት አድርሶ ነበር አልሽ? አድርሶ። የቤተሰብ ልጅ ናት እሷ? አይ የሌላ ሰው ልጅ ናት። ያኔም አይምሮ ታማሚ ነበር ሰውየው? አዎ ታማሚ ነው። የአማኑኤል ወረቀት አልተቀበለም። ያኔም እንደዛው። ስለዚህ አይምሮ ታማሚ ስለሆነ አይከሰስም አሉሽ ወይስ ምን አሉሽ? የአይምሮ ታማሚ ነው ማክሰስ አንችልም አሉ። እነዛ የዛ ያሉት የፉሪ ሐኪም እንትኖች ፖሊስ ጣቢያዎች። ስንት ጊዜ ሆነው? አሁን 3 ወር ሆኖ በዚህ ሁኔታ? አዎ 3 ወር ሆኖታል። እነዚህ የሴትና ህፃናት ጉዳይ ቢሮዎች መክሰሳቸው የአይምሮ ታማሚ ነው ያሉሽ መች ነበር? አሁን ወሩ ነው። 1 ወር ሆኖ። ትንሽ ወደ ኋላ ልመልስሽና የመጀመሪያ ገላዋን ስታጥቢያት እንግዲህ ብልቷ አካባቢ ደም አየሽ? የደረቀ ደም። ምን ተሰማሽ? ምን አይነት ስሜት ነበር የነበረሽ? ያው ውስጤ እንደተሳቀቀም አይሚሬም በጣም ልክ አልነበረም። ውስጤም በጣም ችግር ላይ ነበረ። ያው ቢናገርስ ማን ይሰማኛል? አባታቸውም እኔን ያክል ለሱ ነው የሚፈርዱት። ለኔ ማን ያዝንልኛል? ደካማ ጎኔን ሁሉም ሰው ደካማ ጎኔን አይቷል ብዬ ዝም በቃ ምንም የምናገረው ነገር ጠፍቶኝ ዝም በውስጣዊ ዝም አልኩ። በውስጡን ሁሉንም በውስጤ የፈጨው እንትን ሐኪም ቤት ይዣት ሄድኩ። ሐኪም ቤት ሄደሽ ከአንድም በላይ ደጋግሞ ጥቃት አድርሶባታል የሚል ውጤት እነሱ ነገሩሽ? ያኔስ? ወደ ቤቴን በቃ ያዘንኩኝ። ወደ ቤቴን ሐኪም ቤት አድርሻት ወደ ቤቴን ያዘንኩኝ። ወደ ቤቴን ገባ። አዎ ምን መሰለሽ እኛም ስሜትሽን ልንጋራ እንፈልጋለንና ዶክተር ያንን ሲል መቼ አሁን በምትነግሪኝ ደረጃ ዝም ብለሽ አትሄጂም አይደል? መጮህ፣ ማልቀስ፣ የምትሆኚው ነገር ግራ መግባት፣ ምን እንደምታረጊ ያለማሰብ ጉዳዮች ይገጥማሉ ብዬ አስባለሁ። የ4 ዓመት ልጅ ናት። እኔ እንደሰማው ደንግጫለሁ። እውነት ለመናገር ትላንት ደውለሽልኝ በንጋታው ነው እያገኘሁሽ ያለሁት። እንደሱ እንዳረጉላ ያረገኝ ድንጋጤ ነው። እንደው ያንቺን እስቲ ስሜት በደንብ አጋሪ። አንደኛ ውስጥሽም ተቀምጦ ደግሞ ሊበላሽ አይገባም። አንዳንዴ መናገሩ የተወሰነ ነገር እረፍት ይሰጣል። እኔ በቃ በጊዜው መንገድ ራሱ ሲቻለው መንገድ የመጣው ያለው ከጋንዲ ሲመጣ መንገድን ሲቼ ለመንገድ ሲቼ ሌላ ሰፈሬ ነው ብዬ ወርጄ እንደገና ተመልሰው የሆነ ሴት አንቺ ሰፈርሽ አይደለም ወይ ሰፈርሽን ትተሽው ነው ሌላ ሰፈርሽ የምትሄጂው ብላ አንዳ ስትል ሲዝም ብላ ነው የምታናገረኝ ብዬ አሁንም አንዳው ተመልሳ ስትመጣ ስትናገረኝ አሁንም መንገዱን ተመልሼ ሲቼ አሁንም በቃ እኮ ቤትሽ አይደለም ቤቴን አይደለም አው ቤትሽ አይደለም ብላ መልሳ ቤቴን ነው ተወሰደች። መንገዴ ሰፈሬን ሲቼ ማለት ቤትሽ ሌላ ሰው ነው ያሳየሽ? አው ሌላ ሰው ነው ያሳየሽ። ወላሂ ልጅቷ ላይ አካላዊ ጉዳት አለ? አሁን እንደገና ሌላ ቦታ ህብጠት ከስሩ ህብጠት ያብጣል እንትን ይላል። አሁን ከእንትን ከጋንዲ አውጥቼ ወደ አረርት ሄጄ የሆነ በጪስ በበረዶ ነገር እንትን ሲሏት አሁን ትንሽ በቃ እንትን ያለ የተመለሰ ሄዷል። በረዶ ማለት ህብጠት ነበረው። አሁን ፍትህ የማጣት ስሜት ነው ያለሽ? ምክንያቱም እኛም እንግዲህ በጉዳዩ ላይ ምናልባት አስፈላጊ ከሆነ የህግ ባለሙያዎች ምን ይላሉ የሚለውን ነገር መጠየቅ እንችላለን። የአእምሮ ህመምተኞች እንዲህ አይነት ጥቃት ሰው ላይ ካደረሱ በኋላ ተጠቂው አካል ፍትህ እንዴት ነው የሚያገኘው የሚለውን ነገር እንጠይቃለን። እኛም የምንሄድባቸው መስመሮች ይኖራሉ። አንቺ ግን እንደው ምንድን ነው የተሰማሽ? ፍትህ የማጣት የመበደል? ተበድያለሁ። ከዚህ በላይ በደል አለ እንደ ወስተክ የሴቶችና የህፃናት መብት ይፈርዱልኛል ለኔ መብት ይሰጡኛል ሲል ጭራሽ አልተነካችም። ሂዱ እዛ ተነክታ ጋንዲ ተነክታለች ሂጂ ኪሰሽ አሉኝ። ኪሰሽ ካሉኝ በኋላ እሷ ጋር ሲሄድ ደግሞ አልተነካችም ሂጂ በቃ ብላ ጭርፍርፍ አረገች። ምንድነው ስራሽ? ስራዬ ለትምህርት ቤት ተማሪ ያበላል። ምገባ ፕሮግራም ላይ ማለት አሁን ተረጋግተሽ እየኖርሽ እየሰራሽ ነው ወይስ ምን ላይ ነሽ ያለሽው? ምንም ሰላም የለኝም። ከዛ ስራ ቦታም ስሄድ ምንም ሰላም አሁንም ነካብኝ። ምንድነው አምጥቶ አሁንም ምንም እንዳያሳዩኝ ብዬ ምንም ሰላም የለኝ። የት እንደማረጋቸው ግራ ገብቶኝ። የት ነው አሁን? አያትሽ ጋር እንደ ድሮ ትሄዳለች ልጅሽ አያቷ ጋር? ያው ሰፈሩ ስላለች የሄደች ነው። ሰፈሩና አለችው። አቅም የለኝም። እዛ ተከራይቼ ሌላ ቦታ ከቦታው ሰፈሩን ትቼ ተከራይቼ ሌላ ቦታ እንዳኖር አቅም የለኝም። ለሰርቼ ማመጣ ለሆዳቸው ለቀለብ ለቤት ኪራይ ለአንዳንድ ነገር አረጋለሁ። ለኔ አቅም የለኝም።
ምን ይላሉ አያትየው? በግልጽ ለማናገር ሞክረሻል ቤተሰቡን? አኮረፉኝ፣ ሁሉም አኮረፈኝ፣ ሁሉም አኮረፉኝ። ለምን ከሰሹ? ለምን ከሰሹ ለምን አሳሰርሹ ብሎ 1 ወር ታስሮ ወጣ። ባንቺ ልጅ ምክንያቱም 1 ወር ታስሮ ነበር። ምን ተብሎ ወጣ? በቃ እንትን ታማሚ ነው፣ ምን መብት እንደሌለው ታማሚ ነው ብሎ አስወጡት። አሁን ምን እንዲደረግልሽ ትፈልጊያለሽ? እስቲ ድምጽሽን ምን ብለሽ ማሰማት ትፈልጊያለሽ? ሐሳብሽን ንገሪ። እኔ አሁን ከቦታው ለየት ብዬ አንድ ሸራ በሸራም ተደርጋ የሆነች ቤት ነገር አንድ ክፍል ቤት ተሰጥቶኝ ራቅ ብዬ ከነሱ ጋር ለየት ብዬ ሊኖር ከሰፈሩ ለየት ብዬ ልጅቷ በተደፈረችበት ሰፈር ለየት ብዬ ራቅ ብዬ መኖር እፈልጋለሁ። ከልጅቷስ ከፍትህ አንፃር ማለት ፍትህ ከማግኘት አንፃር አሁን አንዱ እሱ ነው አይደለ? እንግዲህ ፍትህ አላገኘውም ነው። ፍትህ ምንም አላገኘውም። ምንም ፍትህ ያገኘው ነገር የለም። ምንም መብት የተሰጠኝ ፍርድ በላይ ሄዳለው የጋንዲያን የእንትና እቺ የፍሪ ያለቻን ወረቀት ምስጣን ማስረጃውን ከሰጠዋት በኋላ ሲጭኝ ወረቀቱን ሲጭኝ እንኳን ፍርድ በላይ ሄዳለው ስላት ፍርድ በላይ አትሄጂም ወይንም ፎቶኮፒ አረጋውና ሰጥሻለሁ አለችኝ። እሺ ሲጭኝ ስላት ይጂና ፖሊሶቹን ሁሉንም ጠይቅ አለችኝ። ፖሊሶቹ ሁሉንም ሊጠይቅ ሲል በዚህ ሰዓት በ9 ሰዓት ግቢ ቆን በዛን ሰዓት ነው ይመጣሉ አሉ። ከዛን ሊጠይቅ ሲል ምንም የገባ ሰው የለም። ተመልሼ ወደ ቤቴን መጣሁ። በቃ አዝኜ በውስጥ ያሰብኩ አዝኜ መጣሁ። እዚህ ሴቶችና ህፃናት ፉሪ ያለ ምትዩ ቢሮ ውስጥ የጋንዲ ሆስፒታል የሰጠሽ ማስረጃ ወስደው እነሱ ጋር አስቀምጠውታል? አሁን እጅሽ ላይ አንቺ ማስረጃ የለም እነሱ ጋር አለ። ድጋሚ ጋንዲ ሆስፒታል ጠየቅሻቸው ማስረጃ እንዲሰጡሽ? ሲጠይቅ የህግና ፖሊስ ነው ፖሊስና ህግ ይጠይቀኝ አሉ። ከዚህኛው በኋላ አንዴ ስለሰጡሽ ማለት ነው። ቀሪውን ስጡኝ ሲል ህግና ፖሊስ መጥቶ ይጠይቀኝ አሉ። እንግዲህ በተደጋጋሚ እያልሽኝ ነበር ስለተነካካች ደጋግሞባታል የሚሉ ቃላቶችን እያልሽኝ ነበርና እስቲ እንደው በግልጽ ነገር ነው ያው ደፍራታል ወይ እዛ ነው ምንኖረው ወይ አሉ። እዛ ነው ምን ብዙን ጊዜ እዛ ትኖር ነበር ሲላቸው በመንካትም ደጋግሞባታል ብሎኛል ጋንዲውም እና ግራር ጤና ጣቢያም እንደዛ ብሎኛል። ጥቃት ከደረሰ ከስንት ጊዜ በኋላ ነው ሆስፒታል የወሰድሻት? ከ2 ወር በኋላ ነው የወሰድኳት። እኔ ያወኩት ከ2 ወር በኋላ ጊዜው ከሄደ ሁሉም ነገር አቁሱላም ትንሽ እንትን ሲል በቃ እኔ በነገረችኝ ሰዓት እዛው ትኖር ነበር። በነገረችኝ ሰዓት ሄጄ ነገር ገለዋን ባጠብሻት ሰዓት ሄጄ ባገኘሁት በግድ ወስጄ ባጠብኳት ሰዓት በዛን ጊዜ ከናትየው ጋር ወስጄ ካጠብኳት ሰዓት በቃ በዛን ጊዜ ነው። ስለዚህ ሆስፒታል ውስጥ አንቺን አልተረዱሽም ወይም አንቺ ጉዳዩን ለመሸፋፈን እየሞከርሽ እንዳለ ነው ያሰቡት እነሱ? ነገሩን ሸፋፍኝ እኔም በቃ ብዙም ላይ ነጋገር ሰው ላይ አቀብኝ ፈልጌ ነበር። በጊዜው ለመግለጽ አልሞከርሽም? አንቺ ያወቅሽበትን ሰዓት ገልጬ ነበር። እሷ እንደውም የግራር ጤና ጣቢያዋ ለምንድን ነው ነገር የምትሸፋፍኑት? ለምን ይዘሻና አሁንም ተመልሰሽ ከጋንዲ አሳከመሽ ስትመጪ ይዘሻና ያለችኝ ይዣ ሲመጣ እሷን አጥቻት እንደገና ተመልሼ ወደ ቤት ሄድኩኝ። ወደ ቤት ሂጂ ክሰሽ እዛ ጋንዲ ወሰድካትና ከጋንዲ ሲመለስ ክስ ቦታ ሄድኩኝ። ከክሱ ቦታ ሄድ እዚህ መጀመሪያ አጃምባ ወሰዱኝ ፖሊስ ጣቢያ። ከዛን ወለቴ ወሰዱኝ። ከወለቴ ደግሞ ወደ እንትን ፉሪ ወሰዱኝ። በፉሪ ደግሞ ፖሊሶች እንዳለ መዝግበው ሁሉ ነገር ከጨረሱ በኋላ ደፍራታል ደፍራለሁ ብሎ ከነገረ በኋላ ሰው የነካት ደፍራታ ጣቢያ መቶ ቃሉን ሲሰጥ ደፍራታል ስልኩ ቁጥር ምናምን ተሰጠይቀው ፖሊስ ጣቢያ ደፍራታል ማን የደፈራት እኔ ነኝ የደፈርኳት ብሎ ነገሩ ላይ እንትን ተጽፏል። ከዛን እዛ ከወሰዱ በኋላ እዚህ ደግሞ እንትን ግራር እንትኑ የሴቶችና የህፃናት መብት ደግሞ ሄጄ ስጠይቃት ወረቀቱን እንትን ይጨምጪ በቃ ልጁ ታሟላሉ ታማሚ ነው አሉ። ለማንኛውም እኔን መጀመሪያ ፖሊሶች ሲጠይቁኝ ህፃናት ነገር ሲጠይቁኝ እኔ የኔን ነገር ቃላቶችን መዝግቦ ፖሊሶች ከጨረሱ በኋላ ከዛን ወዲህ እንትኑ እሺ ነገ የሴትና የህፃናት መብት ይገባል ነገ ነው ያለችኝ የሴቶች የምትመዘግበው ፖሊሷ። ከዛ ከጨረስኩ በኋላ እንደዛ ከጨረስኩ በኋላ ልክ ሴትና የህፃናት ልጁ ታማሚ ነው አሉ ብላ ምጭቅጭቅ አረጋችኝ። ታማሚ ነው አሉ በቃ አይታሰርም ምናምን አለች ብላ እንደዛ ብላኝ ሰጥ ተናድጄ ወደ ቤቴን እንደዚህ ያዘንኩኝ ወደ ቤቴ ሰጥ ከዛ ነገ ለማንኛውም የሴቶች እዛ የሐኪም ቤቱን ወረቀት ይዘሽ ነው አለችኝ። የሐኪም ቤቱን ወረቀት ይዤ ከመጣ በኋላ በቃም እንደውም አነካተም አለች።
አነካትም ማለት እንደ እዛ ነክቷታል ደጋግሞባታል ነክቷታል ብሎ ደጋግሞባታል ነግዷታል ብዬ ሳቀርብ ምንም ሊሰሙኝ በጭራሽ ሊሰሙኝ ምንም ሊሉ ምንም ወረቀቱ የሚለው እኮ የተሰጠሽ የሕክምና ማስረጃ ደጋግሞ ጥቃት አድርሶባታል ነው የሚለው አይደል? ብሎኛል እነሱ ዶክተሮች እዛ ጋር እንዲያሉት ሴቶችና ህጻናት ጉዳይ ቢሮ ያለችዋ የስራ ኃላፊ ለምንድን ነው እንደውም አልነካትም ያለች? እኔ እንጃ በቃ ያ ታማሚ ነው ብላ ደግፋ ይሁን እኔ እንጃ እንደዛ ይመስለኛል። እኔ ደግፋ ይሁን ምን እንደሆነ አላውቅም። የቤተሰቡ የጥቃት አደራሹ ቤተሰብ በገንዘብ አቅም ከፍ ያለ አቅም አላቸው? ያናክን ነው ያው ባላቸው ነገር እንትን እኔ ደግሞ ምን ሰጥቷት ነው ወይ ብዬ ጠረጠርኩኝ። ምን ሰጥቷት ነው? ጠረጠርኩኝ ማለት ይልጻርግልኝ ጉቦ ሰጥቷት ነው ወይ ለምንድን ነው እንደዚህ ልትል ቻለች ብዬ በጣም ጠረጠርኩኝ። እንደሱ ያረጋሉ ብለሽ ታስቢያለሽ? ለነሱ ለምሳሌ ለእናትየው የልጅ ልጃቸው ናት ልጅቷ እንደዛ ያረጋሉ ብለሽ ታስቢያለሽ አንቺ? ልጃቸው ሊፈታላቸው ሲል እቺ የልጅ ልጅ ናት አቺ ደግሞ በማጠና ወጣችና ለምንድን ነው እንትን መተለው ማይሰጡት? ስለዚህ ፍትህ አጥቻለሁ ወይም ፍትህ ተጓዝ ምንም መብት የሰጡኝ ነገር የለም። አይሽ ወረቀቱን ሲጭኝ ሲላት የፉሪ የህፃናትና መብት ወይሽ ወረቀቱን ሲጭኝ እንትን ቆይ ኮፒ አድርጌ ሰጥሻለሁ አለች። ከዛ በቃ ሁሉንም ፖሊሱን ሂጂና ጠይቂ አለችኝ። ፖሊሱን ሁሉንም ሊጠይቅ ሲል ሁሉንም ፖሊስ ሊጠይቅ ሲል በዚህ በ8 ሰዓት በ9 ሰዓት አካባቢ ነው እሺ ሄጄ ሊጠይቅ ሲል በዛን ጊዜ እና ይችላል ሲል ቢጠብቅ በቃ የሚጠራኝ የለም። በቃ ተስፋ ቆርጬ ወደ ቤት እንመጣ። ባለቤትሽ ምንድነው የሚሰራው? ባለቤቴ በፊት እንትን የሆነ ስራ ይሰራ ነበር። እሱን ስራ አሁን ትቶት ቤት ነው ቁጭ ያለው። ልጆቹን ጠብቅልኝ እኔ በቃ ለውጣ ለገባ ድረስ ልጆች ስራ የለውም። ስለዚህ ቤቱን አንቺ ነሽ የምታስተዳድሪ? እሱ ስራ የለውም። አሁንም ልጁ ላይ ጥቃት ደርሶ አብሮሽ ከጎንሽ ሆኖ ፍትህ እየፈለገ እያፈላለገም አይደለም? ልጆቹን እዚህ እየጠበቀልኝ ነው። ግን አብሮሽ አሁን ለልጁ ፍትህ እየታገለ ነው? አብሮሽ አይደለም። ምንድነው እያረገ ያለው? እሱም ታማሚ ነው፣ እሱም ልጄ ናት። እሷም ልጄ ናት፣ እሱ ታማሚ ነው፣ ወንድሜ ነው አለ። ማን ነው? ባለቤቴ። ደፋሪው ወንድሜ ነው፣ እሷም ልጄ ናት እና ምንም ማድረግ አልችልም ነው ምንድነው? ያ እናትየው ከስርስሩ እንደዚህ ለሳ ለምን ለልጁታ እንዲህ ትላለ ለምን እንዲህ ትላለ ትሏለች መሰለኝ። ከስርስሩ ስለምትሄድ እናትየው ምንም ለልጁታም ለኔም ሆነ ምንም እንትን አልሰጣችም። ትላንትና ነው ወስጄ አሳስሬው መጥቼ ዛሬውን ወስጥ ሂጅና ፖሊስ አምጥቼ ካስገባሁት በኋላ ፖሊስ መጥቶ ካየው በኋላ ከዛ ሂጅና ከልጅሽ ጋር ተመካክረሽ ነይ ተብያለሁ ብላ መታ ነገረችኝ እናትየው። እሺ እንዴ ምንድነው የምንመካከረው ስለ አይታሰር አለችኝ እናትየው። አይታሰር? አይታሰር ስትለኝ ለምንድነው የማይታሰረው? እኔ ልጁታ ልጄ ናት። ለርሶ በጣም እሱ የደፋሪው ልጆች ስለሆነ እኔ ደግሞ እሷ ልጄ ናት፣ ህፃንና ጨቅላ ናት። በቃ እሷ ደግሞ እንደዚህ አጎላይ ወጥቃ ምንም እንትን እንዲል አልችልም። ዝም አልልም ይታሰር ይየው ማስሩን ቤቱን ይየው ብዬ ተናገራለሁ። በዚህ ሂደት ውስጥ ባለቤትሽ ያግዝሽ? በዚህ ሂደት ውስጥ ምንም ያገዘኝ ነገር የለም። አንቺ ምን ይሰማሻል? ማለት የልጅሽ አባት ነው ባለቤትሽ ነው። ዝም ብሎ እሱም ወንድሜ ስለሆነ ምንም ማድረግ አልችልም ብሎ ሲቀመጥ ምንም አላልሹም? ዝም ብለሽ ተቀበልሽው ሐሳቡ? ከቤት ተጣልተን ነበረ። ተጣልተን በቃ አንተ ምንም እንደኔ ልጥለኝ ለልጅ ካልሆንከ ለኔ ምንም የሚጠቅመኝ ነገር የለም ምን ልሰራለኝ ነው ዘርበልኝ አይንን እንዳለ አልኩት። እሱን በቃ እንደዛ ሲል ሄድ አስወጣሽው ከቤት? ከቤት አስወጣሁት። እሺ ምንም መጠቅመኝም ዘርበልልኝ አልኩት። እሺ ከቤት ካስወጣሁት በኋላ እናትየው ጋር ሄዶ ከዛ ነው ደግሞ አንዱ ልጅ ሁለተኛ ልጅ ናት። እሱ ከሌላ እኔ አባቴ ውዴ ነው ፍቅሬ ነው እሱ ከሌላ እኔ ካንቺ ጋር መኖር አልችልም ስትል ልጅ ሁለተኛ ልጅ እቺ ሴቷ ሌላ ናት። አንደኛ ልጅ ሌላ ልጅ ጥቃት የደረሰባት ልጅሽ ስንተኛ ልጅሽ ናት? ሶስተኛ ልጅሽ ናት። እዚህ አሁን አምጥተሻተኛ አይተናታል። እንግዲህ ህፃን ልጅ ስለሆነች ነው ካሜራ ላይ ያላስገባናት። ስለዚህ እሷ ሶስተኛ ልጅሽ ናት። ሁለተኛ ልጅሽ ደግሞ ከአባቴ ውጭ አልኖርም አለች?
ከአባቴ እንጂ ከአንቺ ጋር መኖር አልፈልግም አለች። እሺ ከዛ ነው በቃ እሱ ካላደር እኔ ማደር አልፈልግም ከቤት ልታሳስሪውን ከፈለግሽ እኔ ከሱ ጋር ይታሰራለሁ። ስንት ዓመቷ ነው? 6 ዓመት ከ6 ወር። እሺ በቃ ልታሳስሪውን ከፈለግሽ እኔ ካንቺ ጋር መኖር አልፈልግም። እሱን አባቴን ከቤት ካወጣሽው እኔም ከቤት አልኖርም። በቃ እኔ ከአባቴ ጋር ነው መኖር የምፈልገው አለች። ስለዚህ አመጣሽው መልሽ ያመጣሁት እሷ ስታለቅስ መልሽ ያመጣሁት። ስለዚህ አሁን ለልጅሽ ስትይ ለሁለተኛዋ ልጅሽ ስትይ ባልሽን ያደረገው ነገር ተቀባይነት ባይኖረው አብረሽው እየኖርሽ ነው ማለት ነው። አው ልጆቹ ደግሞ አይሚራቸው እንደ አባታችንን ለምን ከውጭ አወጣሽው እኔ ለነሱ ብዬ እርር እንደሚል እንዴት እንደ ውስጤ እንደሚቆስል አንጀቴ እንደሚቃጠል ምንም ሊያውቅ አልቻሉም። ያው ከዚህ ሁሉ ስቃይ ቢመጡ ይሻላል ብዬ በቃ ቢመጣ ይሻላል ብዬ አስመጣሁት። ምን ያደርጓለው እነሱ ካልፈለጉ እነሱ ደግሞ እሱን ፍለጋ ከቤት ወይ ይጠፉብኛል ወይ ሆነ ቦታ ይዟል ወይ በመኪና ሲሄዱ መኪና ገጫቸዋል ትምህርት ቤት ሲሄዱ ብዬ በቃ እሱን ፈርቼ አመጣሁት። በጣም ብዙ የኢትዮጵያ ሕዝብ የሚያየው ሚዲያ ላይ ነሽ ያለሽው። ስለዚህ ፍትህን አሁን ባንቺ አንደበት ጠይቂና ፕሮግራማችንን እንቋጫለን። እኔ በቃ አሁን ኢትዮጵያ ሕዝብ ሊረዳኝ ፈልጋለሁ። አቅሜ በጣም ደካማ ነው። ልጄ የኔ አክል ተጎታ ምንም መብት ያገኘው ፍትህ ያገኘው ነገር የለም። እንደገና በድጋሚ ደግሞ ያለውበት ቦታ ሰፈሩ የተከራየውበት ወደ ከሱ ከታመመው ልጅ አጠገብ ነው። አሁንም ዞሮ አባትየውም ቢሆን እናትየውና ስትለው ልጆቹን መልሶ እዛ ይወሰደብኝ ነው። እኔ አቅሜ ደካማ ነኝ። ለብቻ ቤትም ተከራይቼ ልጆቹን ምግብ መመገብ 4 ልጆች አሉ። እነሱን መመገብ እንደገናም ድጋሚ ደግሞ እነሱን መጠበቅ ብዙ ነገር አለ። ያ ሁሉ አቅም ስለሌለኝ ሁሉም በአቅም አከል እንዲረዳኝ ፈልጋለሁ። መልካም ክብራትና ክብራን የሰማነው ታሪክ እጅግ ልብ የሚነካ በጣም መንፈስን የሚያደማ ታሪክ ነው የሰማነው። ከዚህ ቀደም በርካታ ተመሳሳይ ታሪኮችን ሰምተናል። የቅርብ ጊዜ ትውስታችን የሄቨንን ታሪክ ብዙዎቻችን እናስታውሰዋለን። ዛሬም ለሄቨን ጮኸን ሳናባራ ሌላ ክስተት እንደገና ሰምተናል። 4 ዓመት በጣም ልጅ ናት። እጅግ በጣም ልጅ ናት ማለት እንደ ሰው ማንቆጥራቸው በጣም እንቦቀቅላ ልጆች ናቸው። በዚህ እድሜ ውስጥ ያለች ልጅ ነገ ጠዋቷስ ይቺ ልጅ ለዚች ልጅ ነገ ሀገርን ማስረከብ እጅግ በጣም ከባድ ነው። ውስጧ ብዙ ነገር ይዛ የምታድግ ልጅ ናት። ስለዚህ ዛሬም ይቺ ልጅ ልንታደጋት ይገባል። ይቺ የ4 ዓመት ህፃን ልጅ ዛሬም አደጋ ቦታ ላይ ነው ያለችው። ቤቱ ጥቃቱን ካደረሰው ግለሰብ ጎን ለጎን ወይንም አንድ አካባቢ ነው። ከዛ በስቲያ ጥቃቱን ያደረሰው ግለሰብ የቅርብ ሰው ወይም የቅርብ ዘመድ ነው፣ የአባቷ ወንድም። በዚህ የተነሳ አባትየውም አያትየውን እንዲጠይቁ ልጆቹን ይዞ ዛሬም ወደ አያት ቤት ይሄዳል። ጥቃቱ ሲደርስ ያኔ ልጅ አያት ቤት ሄዳ ነውና ጥቃቱ የደረሰው ጥበቃው የሳሳ ነው ማለት ነው። አያትም ልጃቸውን ነፃ ከማውጣት ባለፈ ለልጅ ልጃቸው ብዙ የተጨነቁ አይመስልም። ስለዚህ ይህንን ሁሉ ነገር ደምረን አይተን ልጁ የአእምሮ ህመምተኛ መሆኑን እንዲሁም የአማኑኤል ወረቀት እንዳለው ባለታሪካችንም አምና ነግራናለች። ነገ ዳግም ተመሳሳይ ክስተት ላለመፈጠሩ ምንም አይነት ዋስትና የለንም። ይህችን ልጅ ከነናቷ ከዛ አካባቢ አርቀን የምናኖርበትን መንገድ ከናንተ ከተመልካቾቻችን ጋር በመተባበር መፍጠር አለብን። የህግ ባለሙያዎች የአእምሮ ህሙማኖች እንደዚህ አይነት ጥቃት ሲያደርሱ ህጉ እንዴት ያያቸዋል፣ ለተበዳይስ ምን አይነት ፍትህ ይሰጣሉ የሚለውንም ከባለሙያዎች ጋር ምክክር እናደርጋለን። እናት ስታወራ አይታችኋታል። ይሄን ሁሉ ሰዓት አንገቷን አቀርቅራ ነው። እኔ በሙያዬ ብዙ ታሪኮች ሰምቻለሁ። ሰዎች አንገታቸውን የሚያቀረቅሩት ስነ ልቦናቸው ሲጎዳ ነው። እናም የስነ ልቦና ባለሙያዎች በነፃ ይችን እናታችንን ድጋፍ የምታደርጉበት ሙያዊ የሆነ እገዛ የምታደርጉበት አቅም ያላችሁ ሰዎች እንድትመጡና እንድትደግፉ በትህትና ነው የምንጠይቃችሁ። የከድጃን ስልክ ቁጥር ስክሪን ላይ እናስቀምጣለን። ደውላችሁ ልታገኟት ልታማክሯት ትችላላችሁ። እንዲሁም በእኛ በኩልም ልታገኟት ትችላላችሁ። ይህን ቪዲዮ ከመስራታችን በፊት ከድጃን ለማስመጣት በጣም ብዙ ተሰቃይተናል። ምክንያቱም ሰዎችን ያለማመን ጥያቄ ውስጥ ስለሆነች። ስለዚህ ስደውሉላት አንዳንዴ በትክክል ካላወራቻችሁ ምናልባት ይሄንንም መገንዘብ ያስፈልጋል። አሊያም በእኛ በኩል መታችሁ በቀስ ብለን ልናገናኛችሁ እንችላለን። ከደረሰባት
ጉዳይ አንጻር ሰዎችን ባታምን አይፈረድባትምና ስለዚህ አብሮነታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። እንድታግዙን በክብር ነው የምንጠይቀው። ድምጻችሁን አሰሙ። ይህንን ቪዲዮ እጅግ በጣም ሼር አድርጉት፣ ለብዙ ሰዎች ይዳረስ። ቪዲዮ ሼር የምታደርጉ የተለያዩ የሶሻል ሚዲያ ፕላትፎርም ያላችሁ ሰዎች ይህንን ቪዲዮ እየወሰዳችሁ ሼር አድርጉት፣ አጋሩት። የፍትህ አካላት ጋር እንዲደርስና ድምጻችን እንዲሰማ አቅም እንድትሆኑን በትህትና ነው የምንጠይቀው። አብራችሁን ስለነበራችሁ ክብረት ይስጥልን። ሚልኪያስ ጌታቸው ነበርኩኝ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ።